በቃ እኔ ማለት በቃኝ። ይሄ ነገር ላለማውራት ፈልጌ ነበረ ማለት ነው። ብዙ ነገር አምቄ ይዤ ነበረ፣ ግን የምታደርገው ነገር ሁሉ ነገር ከአቅሜ በላይ ስለሆነ እኔ ሁሉንም ነገር እናገራለሁ። ተናገር ይወጣልህ፣ ተናገር። ምንድን ነው ለአንቺ ነው የሚወጣልሽ? እሺ እኔማ ወጥቶልኛል፣ ራሴን በደንብ አረጋግቼው ወጥቶልኛል። እሺ አውራ፣ ልታወራ ከሆነ ጀምር። እሺ ወይ ደግሞ እኔ ልሂድ። ያቡ ይኸውልሽ ልትሄጂ ነው። እሱማ እኮ ምን ልትሄጂ ነው? ምን ያስቸኩልሻል? ልትሄጂ አይደል ማለት? ይኸውልሽ አቡ ሄለን ማለት የውጭ ሀገር ፕሮሰስ እያደረገች ነበር። ምን የውጭ ሀገር ፕሮሰስ እያደረገች ነበር? እኔ ሳልሰማ የምር እኔ ሳልሰማ እኔ ሳላቅ የውጭ ሀገር ፕሮሰስ እያደረገች ነበር። ሀገር ልትወጣ ነበረ። እንግዲህ ማለት እኔ እዚህ ቦታ ላይ እንግዲህ ለምን እንደዚህ ሆንክ? ለምን እንደዚህ አኮረፍክ? ለምን እንደዚህ ተናደድክ? በእኔ ቦታ ስትሆኑ ጓደኝነት ትርጉሙ ሲገባችሁ ነው። ይሄ የኔን እንዴት የሚገባችሁ? አንተ የታወቅ የውጭ ሀገር ፕሮሰስ መጀመሪያ አያችሁ። እውነት ነው፣ እውነት ነው። አንተ የታወክ ነው የምትለኝ? ይሄ ነው እንደዚህ ነው መልስ እኮ። የታወክ የተሰማ ይሄ እውነት ነው። ይሄ ነገር ማለት ነው። ምን አገባሽ እንጂ ነግሬሽ ነበር ማለት ነገሮችን እስከምን ጥግ ድረስ እንደማይ ነግሬሽ ነበር አይደለም? የታወቀ አንቺ በአንቺ ቤት አሁን ተደብቀሽ ከዛ በቃ ማለት ይሄ ነው። አንቺ ከዛ ይቅርታ አጥፍቻለሁ ባረኩት ነገር ምናምን እየጠየቁ እኮ ነው። የት ነው? አሜሪካ ነው የምትሄጂው? የት? እንግሊዝ? ምን አገባ? አያገባኝም፣ አያገባኝም። እውነት ነው። አሁን ገብቶኛል። አይደለም እኔ እኮ አየሽ አይደለ? ምን ስትል ነበረ? ይቅርታ ላደረግ ምን አጥፍቼ ነው? ጥፋቴ ማወቅ ፈልጋለሁ። ከዛ ያደረግሽውን ነገር ነገርኩሽ። አሁን መግቢያ አጣሽ አይደለ? ይሄ እኮ የእኔ ህይወት ነው፣ መብቴ ነው። አንተን ቢገባን ሰብረውን ያጠነከሩን፣ ንቀውን ነው ለራሳችን ያለንን ቦታ ያሳወቁን። ሰው አስፈለገን ሳትተውን ነው ብቻ መኖር ምን ማለት እንደሆነ ይገባል። ስለዚህ ለማና ለምን ብለን የምንጨነቅ? ትክክለኛ ማንነታችሁ ለሚገባው ሰው ብቻ አሳውቁ። ሌላው ስለ እናንተ እየገመተ ይቀጥል። ህይወት በዚህ መልክ ነው መሆን ያለበት። ማን ነው በጠፋችሁ ሰዓት የፈለጋችሁ? ማን ነው ሰው ባስፈለጋችሁ ሰዓት አለንላችሁ ያላችሁ? ማን ነው በቸገራችሁ ሰዓት ከጎናችሁ ነን እንዳታስቡ ያላችሁ? አያችሁ፣ አንዳንዴ በህይወታችን ለምንና በምን መጨነቅ እንዳለብን መለየት ያለብን። ትክክለኛ ወዳጃችሁን የምትለዩት የደስታችሁ ቀን ከእናንተ እኩል መደሰት የቻለውን ነው። የሀዘናችሁ ቀን ግን ማንም ማያውቃችሁ መጥቶ አይዟችሁ በህይወታችሁ አትችሉትም አትደርሱበትም የተባላችሁት ቦታ ላይ ደርሳችሁ ሆናችሁ እንደመገኘት ትልቅ በቀን። ብዙ ሰዎች ይከተሏችኋል ማለት ይወዷችኋል ማለት አይደለም። አንዳንዴ ለተራበ ሰው ሽሮም ክትፎ ነው። ውድቀትን ከሚናፍቁና ከጀርባ ሆኖ ከሚያሙ ሰዎች 40 ክንድ ራቅ። ያንተ መውደቅና መጎዳት ብቻ ትርፋቸውን ካደረጉ። አንዳንድ ሰው ደህና ነኝ የሚለው የእውነት ደህና ሆኖ ሳይሆን አሞኛል ቢል ህመሙን የሚረዳው ሰው ስለሌለ ነው። በትንሽ አለመግባባት ጠላት የሆኑ ሰዎች መጀመሪያም ወዳጅ አልነበሩ። እንኳንም ተቀየሱ። ለመልካም ነበር። እውነት ግን አለፈልኝ ብለሽ እስኪገርምሽ ድረስ ያ የማያልፍ የመሰለሽ ቀን ሁሉ አልፎ ፈጣሪ በህይወትሽ ላይ ትልቅ ነገር አላደረገልሽም? ያ ሁሉ ነገር ያደረገልሽ ፈጣሪ ዘመናዊነቱን የጊዜን ስጦታ ጥርስ መግለጥ ሆኖ መላክ በፈገግታ መገመቴን ሳላውቅ ለስሌት መቅረቤን ስደምር ስቀንስ ሳባዛው ሀሳቤን እንደው ላይ ሆንልኝ ያደከምኩት ልቤ ለካ አልተያየንም፣ ለካ አልተደማመጥንም፣ ለካ ሌቱን አሳልፈን ቀና አብረን አልዋልንም፣ ለካ በድናችን ነው ለካ የሸክላ ቋቋታ አቤት ያ ሁሉ ሳክስላቅ ያ ሁሉ ጨዋታ ሰምቶ ዝም አለ ጆሮዬ አይቶ ዝም አለ የዓይኔ ሆድ ከታገሰስ ከቻለ ትዕግስትን ያህል ምን አለ
ሰው በወደደው ይገድፋል፣ ሰው ባፈቀረው ይከንፋል። ሆድ ከታገሰስ ከቻለ መቻልን ያህል ምናል። በህይወታችሁ አትችሉትም አትደርሱበትም የተባላችሁት ቦታ ላይ ደርሳችሁ ሆናችሁ አብዛኛው ሰው ማለት ይቻላል ልክ የሚወደውን ነገር ሲያገኝ ዋጋ የከፈለለትን ኦር ብዙ ነገር የሆነለትን ሰው ለመርሳት በጣም ይቀለዋል። ሁሌም ቢሆን በህይወታችሁ የመጣችሁበትንና ጀርባችሁን የሴት ልጅ ውበቷ ዋጋዋን ማወቋ፣ ራሷን ማክበሯ፣ መውደዷ፣ ለዓላማዋ መጽናቷ፣ ላመናት አምላኳ ደግሞ ሻማን አጣጥላ የምታቀልጣት አቅፋት የኖረችው ክር ናትና በህይወታችንም ትልቁን በደል የሚበድሉን የምንወዳቸው የምናከብራቸው በጣም ያቀረብናቸውና እቅፋችን ውስጥ ያኖርናቸው ሰዎች ናቸው። የማይድንን ስናክም የማይሞትን እንገላለን ይባላል። በእርግጥ አባባል አይደለም፣ ይሄ እውነት ነው። አንዳንድ ነገሮች ላይ ቆርጠን መተው ሲገባን እንደማይሆን እያወቅንም ጭምር ብዙ እንታገላለን እና በጣም በመዘግየታችን ትንሽ ብንጥር የሚስተካከለው ተስፋ ያለውን ነገር ህይወት ውስጥ በጣም የሚደክመው ነገር መጠበቅ ነው። በጣም ደስ የሚለውም ነገር ደግሞ የጠበቁትን ነገር ማግኘት፣ የለፉበትን ነገር ፍሬ ማየት ነው። የጠበቁትን ነገር በቅርቡ ከሚያገኙት፣ የታገሉለትን ነገር ደግሞ ፍሬውን ከሚያዩት ወገን ያርጋችሁ። በትንሽ አለመግባባት ጠላት የሆኑ ሰዎች መጀመሪያም ወዳጅ አልነበሩ። እንኳንም ተቀየሱ። ለመልካም ነበር። ሰምቶ ዝም አለ ጆሮዬ፣ አይቶ ዝም አለ ይህ ዓይኔ። ሆድ ከታገሰስ ከቻለ ትዕግስትን ያህል ምናለ። ሰው በወደደው ይገድፋል፣ ሰው ባፈቀረው ይከንፋል። ሆድ ከታገሰስ ከቻለ መቻልን ያህል ምናለ።